ግሸን ደብረ ከርቤ ላይ መምሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት እዩት ይሄንን ቪዲዮ እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን ለምን ታሪክ ብቻ ተርከን እንዳንተው ማለት ነው ታቦተ ሕጉን ያከበሩ ካህናት አባቶች እየተንቀጠቀጡ ምእመናን ፀሐይ እየመታቸው ወይም ዝናብ እየመታቸው ሰፊውን ጊዜ የሚወስደው የልመና መርሃ ግብር ነው ለምን ይለመናል አይደለም ከዛ ደግሞ ያ ወረቀት ይዞ መጣ በቃ ትምርቱ በቃ ሰፊ ነው መርሃ ግብራችን ያስተማረው ትምርት ይሄ መምህር 35 ደቂቃ ነው ቀርጬዋለሁ ሙሉ ትምርቱን ልመና የተለመነው ግን 1 ሰዓት ከ35 ነው ያንዱን ዝም በማስተዋወቅ 10 ደቂቃና 15 ደቂቃ ይፈጃል አንዱ መላከ ሰላም ከተባለ አባታችን መላከ ሰላም እዚህ ቤተ ክርስቲያን አገልግለው እዚህ ቤተ ክርስቲያን ተቀይረው የሚሰበሰበውን ሻማ የሚሰበሰበውን ጥላ ንዋያተ ቅድሳቱን ዘቢቡን አጠቃላይ ሰብስበው ምንድነው የሚያደርጉት መልሰው ለመርካቶ ነጋዴ አጫርተው ነው የሚሸጡት አባቶች የሚለብሱት ልብሰ ተክኖ ይሄንን መጋረጃ ነው የሚለብሱት ታቦት ወጥቶ ለትምርት የሚሰጠው ቦታና ለልመና የሚሰጠው ጊዜ የሰማይና የምድር ያክል መራራቁ ሁላችሁም እንደምታውቁት ነው ለክርስትና ሲኬድ ክርስትና ማስነሻ ይከፈላል ለፍታት ሰው ሲሞት ይከፈላል ቤተክርስቲያን አሁን የምእመኑናት ማለት እጅግ አስቸጋሪ ነው እኔ እስከማቀው ድረስ ማለት ነው በካቴድራል በትልቅዬ ህንጻ ቤተክርስቲያንም የተገነባው ቤተክርስቲያን በችቡድም በቆርቆሮም በከምቦርሳቶም በሸራ በድንኳኑም ያሉት ቤተክርስቲያናት አዎ አገልግሎቱ አንድ ነው ሰዓታቱ ማህሌቱ ኪዳኑ ቅዳሴ ሁሉ ነገር ያስደስታል እጣነ ሞገዱ በቤተ ክርስቲያን ማጥንቱ ሲታጠን ካህናቱ ሲያሸበሽቡ እንደ መላእክት ሲዘምሩ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ሚዲያው ዶርቃ ሚዲያ ነው ፕሮግራሙን አዘጋጅቼ ማቀርብላችሁ ነው ወንድማችሁ አላየነኝ እስከ መጨረሻው ድረስ አብራችሁ ይቆዩ ዛሬ እንግዲህ እንደተለመደው በምስክርነት ፕሮግራም አይደለም የመጣሁት አንዳንድ የተለያዩ የቤተክርስቲያናችንን ችግሮችና ጉዳዮች ወይም እኔ በግሌ በቤተክርስቲያን መንፈሳዊ አገልግሎት በጣም ቅሬታ ያሳደረብኝ የመጣውን ሐሳብ ሼር ላደርጋችሁ ስለፈለኩ ነው ከቤተክርስቲያን አገልግሎት ምንድነው የሚያስደስተህ ብትሉኝ ቤተክርስቲያን ሁሉ ነገሯን የሚያስደስተው ገና ወደ ደጀ ሰላሟ ስንቀርብ ቤተክርስቲያን ከሽታዋ በቤተክርስቲያን ከሚሰሙት ያሬዳዊ ዜማ በቤተክርስቲያን ከሚገኘው ሰላምና ጸጥታ ጀምሮ ቤተክርስቲያን እናታችን ማማ የማያስደስት ምንም ነገር የላትም ግን እኛ ሰዎች በመንፈጥረው ትርክት ያው ቤተክርስቲያን እንግዲህ የሚገኘው አገልጋይ ሁሉ ቤተክርስቲያን ይወክላል ማለት ባይሆንም ነገር ግን ያው ቤተክርስቲያን አሁን ላይ ያለው ነገር ምንድነው አገልግሎቱ ሰዓታቱ ማህሌቱ ኪዳኑ ቅዳሴው ዝማሬው ሁሉ ነገር ነው የሚያስደስተው ግን አንዳንድ ጊዜ ቤተክርስቲያን ላይ አመታዊ ክብረ በዓል በሚከበርበት ጊዜ ሰው ከሩቅም ከቅርብም ነው የሚመጣው ከሩቅ ቦታ መጥቶ ሰው የዛን ቦታ በረከትና የዛን ቦታ ቃል ኪዳን ተካፍሎ መሄድ ይፈልጋል ለምሳሌ አንድ ሰው ከአዲስ አበባ ተነስቶ ግሸን ማርያም ቢሄድ ከአዲስ አበባ ግሸን ማርያም እስከሚደርስ ድረስ ብዙ የማርያም ቤተክርስቲያን አልፎ ነው የሚሄደው ትልቁ ነገር ምንድነው ግሸን ማርያም የሚሄድበት ምክንያት ከቦታው ያለውን በረከትና የቦታውን ቃል ኪዳን ለመሳተፍ ነው አክሱም ጽዮን ማርያም ሲሄድም እንደዚሁ እንዲሁም ደግሞ ሰው ከአዲስ አበባ ተነስቶ ዝቋላ አቡነ ገብረ መንፈስ ቅዱስ ሲሄድ ደብረ ሊባኖስ አቡነ ተክለ ሃይማኖት ሲሄድ ቁልቢ ቅዱስ ገብርኤል ሲሄድ ብዙ የቅዱስ ገብርኤልን ቤተክርስቲያን አልፎ ነው የሚሄደው ብዙ የአቡነ ተክለ ሃይማኖትን ቤተክርስቲያን አልፎ ነው የሚሄደው ሰው እዛ ድረስ የሚሄድበት ምክንያት ምንድነው ከተባለ የቦታው ቃል ኪዳን ስለሚለያይ ነው ለቦታው ብቻ የሚገባ ቃል ኪዳን ስላለ አንዳንድ ቦታ አቡነ ገብረ መንፈስ ቅዱስ ያረፉበት ቦታ ሊሆን ይችላል የጸለዩበት ቦታ ሊሆን ይችላል አቡነ ተክለ ሃይማኖት
ያረፉበት ቦታ ሊሆን ይችላል የጸለዩበት ቦታ ሊሆን ይችላል ስለዚህ በየቦታው በጸለዩበትና ባረፉበት ቦታ ሁሉ የተሰጣቸው ቃል ኪዳን ስላለ ነሐሴ በመሄድ ታህሳስ በመሄድ በረፍታቸው በውልደታቸው በተለያየ ጊዜ ስንሄድ ቃል ኪዳናቸው ሁሉም የተገባላቸው ቃል ኪዳን ለነሱ ቢሆንም በየጊዜው ደግሞ ይለያያል ማለት ነው እና በዛ ሐሳብ ዛሬ ወደ እናንተ የመጣውበት ትልቁ ምክንያት ምንድነው አንደኛ ነው ቤተክርስቲያን ላይ በጣም እውነትን የምነግራችሁ በጣም ያስጠላኝና እየደበረኝ ያለው አገልግሎት ምንድነው ታቦት ወጥቶ ለትምህርት የሚሰጠው ቦታና ለልመና የሚሰጠው ጊዜ የሰማይና የምድር ያክል መራራቁ ሰው ከሩቅም ከቅርብም ከተለያየ ቦታ ዓመታዊ ክብረ በዓሉ ምክንያት በማድረግ ለማክበር ሲመጣ ምንድነው መሰጠት ያለበት ትምህርት ነው መሰጠት ያለበት ለትምህርት የሚሰጠው ጊዜ ስንት ደቂቃ ነው ብትሉ 15 ደቂቃ ወይ 20 ደቂቃ 15 ደቂቃውም 20 ደቂቃውም ለልመና የሚያመች መግቢያ ነው እንጂ እንደዚህ ምዕራፍና ቁጥር ተጠቅሶ ሰፊ ሆነ ትንተናና ትረካ የተደረገለት መጽሐፍ ቅዱሳዊ ትምህርት አይሰጥም በሁሉ ቦታ አይደለም ወይም ቤተክርስቲያን አታስተምርም ይያልኩ አይደለም መሰመር ያለበት ትልቁ ነገር ግን ታቦተ ሕጉን ያከበሩ ካህናት አባቶች እየተንቀጠቀጡ ምእመናን ፀሐይ እየመታቸው ወይም ዝናብ እየመታቸው ሰፊውን ጊዜ የሚወስደው የልመና መርሃ ግብር ነው ለምን ይለመናል አይደለም ግን የሚለመንበት ቦታ ቢለይ ማለት ነው 70 እና 80 እስከ 100 ሱቅ የሚያከራዩ አብያተ ክርስቲያናትና በድንኳን ወይም ደግሞ ቆርቆሮ በቆርቆሮ ኮርኒሳቸው በችቡድና በከምቦርሳቶ የሆኑት ቤተክርስቲያኖች እኩል መታየት የለባቸው አንዳንድ ጊዜ በጣም ትልልቅ ካቴድራሎች 70 እና 80 100 ከዛ በላይ የሚሆን ሱቅ ያከራዩ ልመና ይለምናሉ አሁን ምእመኑ በአመታዊ ክብረ በዓል ጊዜ ምንድነው ማግኘት ያለበት ትምህርት ነው ማግኘት ያለበት ወንጌል ተርቦ ወንጌል ተጠምቶ የቤተክርስቲያን ማህሌቷ ሰዓታቷ ኪዳኑ ቅዳሴው ስነ ስርዓቱ ሁሉ ነገር ነው የሚያስደስተው አመታዊ ክብረ በዓል ሲከበር ታቦቱ ወጥቶ ወንጌል ቢሰበክ ይሄ ህዝብ በቤት ሰራተኝነት የሚኖሩ እህቶች አሉ በስራ ጫና ምክንያት በአመት 2 ጊዜ ወይ 3 ጊዜ ቤተክርስቲያን የሚሄድ ሰው ይኖራል ሁሉን እንደራሳችን አይደለም ማየት ያለብን ቤተክርስቲያን ክርስትና ተነስቶ ለመቀበር የሚሄድ ሰው አለ ስለዚህ እነዚህ አመታዊ ክብረ በዓሉ ምክንያት በማድረግ ወደ ቤተክርስቲያን የመጡ ምእመናኖች በደንብ መማር አለባቸው ነው የኔ ጥያቄ እኔ በራሴ አሁን ታቦት ወጥቶ ሲቆም ተሳልሜ መሄድ ጀምሬያለሁ ለምን እንደዛ አደረክ ብትሉኝ ስለሚሰለቸኝ እዛጋ አንደኛ 10 እና 15 የተለያዩ የገዳማትና የአድባራት አስተዳዳሪዎች የክፍለ ከተማ አመራሮች የሀገረ ስብከት አመራሮች ለበዓሉ ጥሪ ተደርጎላቸው ይመጣሉ ያንዱን ዝም በማስተዋወቅ 10 ደቂቃና 15 ደቂቃ ይፈጃል አንዱ መላከ ሰላም ከተባለ አባታችን መላከ ሰላም እዚህ ቤተክርስቲያን አገልግለው እዚህ ቤተክርስቲያን ተቀይረው በዚህ ቤተክርስቲያን ይሄን ሰርተው የልማት አርበኛ የሚያስተምሩን እሳቸው ናቸው ለከሳቸውን ታሪክ በማስተዋወቅ የትምህርት ጊዜው ያልቀና እሳቸው ደግሞ መድረክ እንደተሰጣቸው የዛኛውን የመድረክ የፕሮግራም መሪውን ያክል ሌላ ሰው በማስተዋወቅ ይቆዩና ትምህርቱን እጥር አድርገው ዛሬ በቃ ሁላችሁም የያዛችሁትን ገንዘብ አምጡ ወይም ደግሞ ቃል ግቡ ይባላል ሰው ይዞ የመጣውን ገንዘብ በእርግጠኝነት ቢለመንም ባይለመንም ስለትና አስራት በኩራት ነው ይዞ ሊመጣ የሚችለው ያንን ገንዘብ ሊመልሰው አይችልም ንግግሩ ከእግዚአብሔር ጋር ነው ያንን የተሳለውን ስለት በቃ ልክ ከተሳለው መልአካ ከተሳለው ጻድቅ ጋር እሱ ንግግር አለው ልዩ ንግግር አለው አልቅሶ አመስግኖ ይዞ የመጣውን ገንዘብ አስገብቶ ይሄዳል ማንንም ሰው አምጣ ባይለው ሲጀመር ያ ሰው ወደ ቤተክርስቲያን ሲሄድ ወይም ያችናት ወደ ቤተክርስቲያን ስትሄድ ይዛ የምትሄደውን ነገር ማንንም ማዟት ሳይሆን ለቤተክርስቲያን ማድረግ ያለባትና ማድረግ ያለበትን ስለሚያውቅ ግዴታውን ስለሚያውቅ ነው ምእመኑ ወደ ቤተክርስቲያን ሲሄድ ዕጣን ጧፍ ዘቢብ የተለያየ መባ ስጦታ ይዞ የሚሄደው ማለት ነው እና በቤተክርስቲያን ላይ ሰፊ መድረክ የሚሰጠው ከትምህርተ ወንጌሉ በበለጠ በተለይ በንግስ ክብረ በዓላት ለሚጋበዙ መምህራንና ለሚጋበዙ የገዳማትና አድባራት አስተዳዳሪዎች እንዲሁም ደግሞ ለልመና ነው ማለት ነው ልመና የሚለመነው ለምንድን ነው ቤተክርስቲያኒቷ ተቸግራ ነው ወይስ የካህናት ደሞዝ ለማሳደግ ነው ወይስ ደግሞ ለሌላ ለገጠር ቤተክርስቲያን ለመርዳት ነው አይደለም ቤተክርስቲያኒቷማ እንግዲህ መቼም ይሄ ሁሉ ምእመን
አዲስ አበባ ላይ ያለ አዲስ አበባ ዙሪያ ያሉ አብያተ ክርስቲያናት ይቸገራሉ ብሎ ማሰብ ከባድ ነው ምናልባት በአዲስ በመስራታ ላይና እየተቋቋሙ ያሉ አብያተ ክርስቲያናት ካልሆኑ በስተቀር ማለት ነው ቤተክርስቲያን ላይ ሁላችሁም እንደምታውቁት ነው ለክርስትና ሲኬድ ክርስትና ማስነሻ ይከፈላል ለፍታት ሰው ሲሞት ይከፈላል ቤተክርስቲያን አሁን የምእመኑ ናት ማለት እጅግ አስቸጋሪ ነው እኔ እስከማቀው ድረስ ማለት ነው ምእመኑ ግን ያለውን አስራት በኩራቱን በልግስና ነው የሚሰጠው ያለ ምንም ቅሬታ ማለት ነው ቤተክርስቲያን አንዲት ናት ይባላል በገጠርም በከተማም ያለች ቤተክርስቲያን አንዲት ናት ይባላል አዎ ምእመኑ የሚያቀው ይሄንን ነው ግን አሁን ላይ እየተሰጠ ያለው አገልግሎት ተመሳሳይና እኩል ነው ወይ እኔ አንዲት ናት በሚለው ሐሳብ መስማማው በካቴድራል በትልቅዬ ህንጻ ቤተክርስቲያንም የተገነባው ቤተክርስቲያን በችቡድም በቆርቆሮም በከምቦርሳቶም በሸራ በድንኳኑም ያሉት ቤተክርስቲያናት አዎ አገልግሎቱ አንድ ነው አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ የሚቀደሰው እና የሚፈተተው ስጋውና ደሙ አንድ ነው ይሄ በቤተክርስቲያን ላይ ልዩነት የለም በትልቅም በትንሽም ቤተክርስቲያን በሚሰጠው አገልግሎት ማለት ነው ልዩነቱ ምንድነው አዲስ አበባ ዙሪያ ያሉ ወይም ደግሞ በገጠር ሩቅ ቦታ ሆነው በታዋቂነት በአመት አንድ ጊዜ ወይ በአመት ሁለት ጊዜ ለንግስ ክብረ በዓላቸው በከፍተኛ ሁኔታ ምእመናን ወደዛ ቦታ ከቦታው ቃል ኪዳን በረከት ለማግኘት የሚጓዙባቸው ቦታዎችና ትልልቅ አብያተ ክርስቲያናቶች የሚሰበሰበውን ጧፍ የሚሰበሰበውን ሻማ የሚሰበሰበውን ጥላ ንዋያተ ቅድሳቱን ዘቢቡን አጠቃላይ ሰብስበው ምንድነው የሚያደርጉት መልሰው ለመርካቶ ነጋዴ አጫርተው ነው የሚሸጡት ከዛ በኋላ ተመልሶ ገበያ ላይ ነው የሚውለው ቤተክርስቲያን አንዲት ከሆነች ቤተክርስቲያን አንዲት ናት የሚለውን ትምርት ያገኘነው ከቤተክርስቲያን ነው ስለዚህ በቤተክርስቲያን ያላችሁ አባቶች ለምን የቤተክርስቲያንን አንድነት ለማረጋገጥ የምትሰበስቡትን ጧፍና ዕጣን ዘቢብ ጥላ ለምን ለገጠር ቤተክርስቲያን በነፃ አትሰጡም ለመርካቶ ነጋዴ ተጫርቶ እንደገና ደግሞ ለምን ገበያ ላይ ይውላል ቤተክርስቲያን አሁን በዚህ ሰዓት በገጠር በተለይ በክፍለ ሀገር ያሉ አብያተ ክርስቲያናት የጉዞ አዘጋጆች እየሄዱ አይደለም አሁንንም ጨምሮ ማለት ነው የጉዞ አዘጋጆች እየሄዱ አይደለም ሶሻል ሚዲያዎች እየሄዱ አይደለም እኔን ጨምሬ ራሴን ጨምሬን የምናገረው ለምን ካላችሁ አገራችን ኢትዮጵያ ባለችበት ወቅታዊና ነባራዊ ሁኔታ መንገዱ እጅግ አዳጋችና አስቸጋሪ ስለሆነ ከቤት ሲወጣ ጀምሮ ተደርሶ እስከሚመጣ አድራሹ መላሹ መሪው እግዚአብሔር ቢሆንም ያንን አምነን መውጣት ከቤታችን ተስኖናል ፈሪዎች ስለሆነን ማለት ነው ስለዚህ የጉዞ ማህበራት እየሄዱ አይደለም ምእመናንም እየሄዱ አይደለም ሚዲያዎችም እየሄዱ አይደለም የገጠሪቷ ቤተክርስቲያን በጣም እየተጎዳች ነው ኢቭን ከገጠር ደብዳቤ ይዘው ወደ አዲስ አበባ መጥተው በየትኛውም አውደ ምሕረት ወይም ደግሞ በመንገር ላይ ቆሞ ለመለመን ደብዳቤ ያሳይቶ ለማስፈቀድ እንኳን አይቻልም አዲስ አበባ ላይ እኛው ጋር ይሙላ እኛው ጋር ይትረፍረፍ ነው እንጂ ለሌላ ቤተክርስቲያን ያለንን አካፍለን እንስጥ የሚባልበት ቦታ የለም ስለዚህ እኔ ቤተክርስቲያንን ለመቃወም አይደለም እኔ ተወልጄ ያደኩት ሙስሊምና ጴንጤ ፕሮቴስታንት በማይታወቅበት አካባቢ ነው እኔ ሙስሊምን በስም እንጂ በአካልና ባለባበስ በገጽ በመስጊድ ፕሮቴስታንት ካቶሊክ ጴንጤ ምን እንደሆነ ያወቁት አዲስ አበባ ከመጣው በኋላ ነው ጅሩ ቅድስት አርሴማ ምንም አይነት ሙስሊምና ጴንጤ ከስም ውጪ በአካል የማይታይበትና የማይታወቅበት አካባቢ ነው ተወልጄ ያደኩት የእምነት ተቃራኒነት ባህሪ ኖሮኝ አይደለም ይሄን ሐሳብ የምገልጸው ግን የማየው ነገር በጣም ያስጠላኝና በጣም ያስከፋይ ስለሆነ ነው አሁን ከቤተ ክርስቲያን አገልግሎት የትኛው ነው የሚያስደስትህ ብትሉኝ በተለይ በዚህ ሰዓት እንግዲህ የእናታችን የመቤታችን ስደቷ የሚታሰብበት ወራሃ ጽጌ ስለሆነ ሰዓታቱ ማህሌቱ ኪዳኑ ቅዳሴ ሁሉ ነገር ያስደስታል ዕጣነ ሞገዱ በቤተ ክርስቲያን ማጥንቱ ሲታጠን ካህናቱ ሲያሸበሽቡ እንደ መላእክት ሲዘምሩ ምእመናን የካህናቱን ተቀብለው ተሰጦ ተቀብለው በቤተ ክርስቲያን የሚከናወነውና የሚተላለፈው ተሰጦ አመላለሱ የምእመናን ተሰጦ አመላለስ ሁሉ ነገር ይሄ ነው ተብሎ በማይገለጽና በማይነገር ደረጃ ያስደስታል የቤተ ክርስቲያን አገልግሎት ከዛ በኋላ ከቅዳሴው በኋላ እንግዲህ እርገት ወርዶ ምእመናኖች ቆርበው
ታምረ ማርያም ተነቦ ካለቀ በኋላ የምናፍቀው የትኛውን አገልግሎት ነው? እትሁ በሰላም የሚለው በሰላም ወደ ቤታችሁ ግቡ የሚለውን አገልግሎት ነው የምናፍቀው ማለት ነው። መድረክ ላይ እኔ አሁን ባለፈ እናታችን የቅድስት አርሴማ ዓመታዊ ክብረ በዓል በተከበረበት በመስከረም 29 ማለት ነው የረፍት በዓሏ አንገቷን የተሰየፈችበት በዓል የሰማዕቷ የቅድስት አርሴማ የረፍት በዓል ሲከበር ሄጄ ወይም ተገኝቼ ያከበርኩበት ቦታ ታቦተ ሕጉ ወጥቶ ለረጅም ሰዓት ነው እንደዚህ በመድረክ ላይ የተገኙ አገልጋዮችና ታቦተ ሕጉ ቆሞ የአገልጋዮች መወዳደስና እንደዚሁ ደግሞ አስራት በኩራታችሁን ገንዘብ አንጡ በሚል ልመና የተቆየው ማለት ነውና መጨረሻ ላይ የገቢ ማሰባሰቢያውን ያስተባበሩት አባት ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን ብለው ትምርታቸውን ሲያጠናቅቁ ከጎኔ ተቀምጠው የነበሩት ትልቅ አባት ናቸው። ትምርት አልተማርንም እንጂ እግዚአብሔር ይመስገን አሉ። ስለዚህ እነዚህ አባት ምን ሲሰሙ ነበር? የገቢ አምጡ አታምጡ የገቢ ማሰባሰቢያ ልመናው ስልችት አድርጓቸው ያንን በቃ አባታችን ሲያስተላልፉ የነበረውን መልእክት እየሰሙ አልነበረም። በቃ ሰልችተዋል ማለት ነው። እኔም በራሴ ሰልችቻለሁ። ስለዚህ ምንድነው አንደኛ ቤተክርስቲያን እኔ አንድ ላሳያችሁ አንድ የገጠር ቤተክርስቲያን አምና ሄጄ የሰራሁት አንድ ቪዲዮ እዩት። ቪዲዮ እንዳያችሁት አባቶች የሚለብሱት ልብሰ ተክኖ ይሄንን መጋረጃ ነው የሚለብሱት። በቤተ መቅደሱ ማጥንት የሚታጠነው እናቶች ከገበያ ለቡና ብለው ይሄ ቀረፋ የወይራ ቅርፊት እጣን ተቀላቅሎ የሚሸጥ እናቶች ለቤታቸው ከሚገዙት ማጥንት እሁድ ወደ ቤተ ክርስቲያን ሲሄዱ ቀንሰው እንደዚች በጭብጣቸው ይዘው ይሄዱና ልክ እንደ መገበሪያ ስንዴ ወይም ገጠር አካባቢ አርሶ አደር ገበሬዎች ያው ብዙ ጊዜ የሚሰጡት እህል በግ ከብት ምናምን ካላቸው ነገር ላይ ነውና እናቶች በእንደዚህ አይነት ሁኔታ ይዘው ሲሄዱ ነው ያንን ሰብስበው እንደ ማጥንት የሚጠቀሙት ማለት ነው። ይሄም የት ነው ካላችሁኝ ከዚህ በፊት ዶክመንተሪ ሰርቻለሁ። በሰሜን ወሎ ሀገረ ስብከት አቡነ ሙሴ የሚባል ገዳም ነው ይሄን ያየሁት። በገጠር ቤተክርስቲያን በጣም ብዙዎቹ በዚህ ሰዓት እየተቸገሩ ነው ያሉት ነው እና ምእመናኖች በዚህ ሰዓት የተቸገሩትን ቤተክርስቲያን ለይተው ያወቁ ስላልሆነ ሄደውም ስለማያዩ አንደኛ የሚዲያ ባለሙያዎች ሄደን የገጠሪቷን ቤተክርስቲያን በሀገር ውስጥም ከሀገር ውጭም ለሚኖሩ ኦርቶዶክሳውያን ምእመናንና ምእመናት እያሳየናቸው እያደረስናቸው አይደለም። በሁለተኛ ደረጃ በተለይ ኢትዮጵያ ውስጥ የሚኖሩ እናቶች አባቶች እህቶች ወንድሞች እንደስከዛሬው ጉዞ እየተሄደ አይደለም። እስከዛሬ ሀገራችን ኢትዮጵያ ሰላም ስለነበረች አምላካችን እግዚአብሔር ሰላማችንን ይመልስልን። በአክሱም ጽዮን ማርያም ለንግስ ክብረ በዓል ሲኬድ በደብረ ብርሃን ተኬዶ በሽሬ ተዞሮ በሊማሊሞ ተዞሮ በጎንደር በባህር ዳር የመጨረሻው የጉዞ ጉብኝት የሚሆነው ደብረ ሊባኖስ አቡነ ተክለ ሃይማኖት ነበር። ኢትዮጵያን እንደዚህ ዙሪያ ጥምጥም ነበር ጉዞ የሚኬደው ማለት ነው። አሁን የትም ወጥቶ መግባት አይቻልም በገጠሪቷ ክፍለ ሀገር ማለት ነው። ማለት ወጣ ከአዲስ አበባ ውጪ ስንወጣ ወዲትኛውም ቦታ ደርሶ ለመምጣት ቤተሰቡን የሚልከው ቤተሰብም በስጋት ነው የሚያልቀው ተሳቆ ነው የሚያልቀው። ጉዞውን የሚጓዘው አካልም ደግሞ በየመንገዱ ለኬላ ፍተሻም ሲቆም ካሁን ምን ይገጥመን ይሆን በማለት በስቀቀን ነው ተኬዶ የሚመጣው ማለት ነው። ስለዚህ ምእመናን ወደ ገጠሪቷ ቤተክርስቲያን እየደረሱ አይደለም። እባካችሁ አዲስ አበባ ላይ ያላችሁ የገዳማትና የአድባራት አስተዳዳሪዎች በጨረታ የምትሸጡትን ነዋያተ ቅድሳት እባካችሁ ለገጠሪቷ ቤተክርስቲያን በየሀገረ ስብከቱ የገጠር ቤተክርስቲያን ሊቀ ጳጳስ አላት። በሰሜንም በደቡብም በምስራቅም በምዕራብም የተቸገሩትን ቤተክርስቲያኖች በየሀገረ ስብከታችሁ እየጠየቃችሁ ጧፍና ዘቢብ እጣንና ጥላ ብትልኩላቸው መልካም ነው እላለሁ። አለበለዚያ ደግሞ በቃ እንደዚህ ካልሆነ ቤተክርስቲያኒቷን አንድነቷን በእናንተ ሲረጋገጥ ካላየን አውደ ምሕረት ላይ ቤተክርስቲያኒቷ እንድትሰለቸን የሚያደርግ የመድረክ አያያዝ አታድርጉብን። በቃ አውደ ምሕረት ላይ መላከ ሰላም ሊቀ ብርሃን መላከ ኃይል እኔ እኮ ጨለማ የሆነ ኑሮ የሚኖረው ሰው ነው ሊቀ ብርሃን የሚባለው ማለት ነው። መላከ ሰላም የሚባለው ያሸባሪ ግሩፕ የሚያጠራቅም ነው። እንደገና ስም ስሰጡ ራሱ
ይሄ ስም ስያሜ የሚሰጠው ያው በሊቃነ ጳጳሳት ነው። ስም ስያሜ የሚሰጠው እንደው አንዳንድ ጊዜ ብፁዓን አባቶቻችን እንደው ሊቃነ ጳጳሳትም እንደዛ አፌም ሞልቼ የምናገርበት ሞራል የለኝም ዕውቀትም የለኝም። እኔ በጣም ጎስቋላ ኃጢያተኛ የወደቀው ሰው ነኝ። ነገር ግን እንደው ስራው ከግብሩ ጋር የሚሄድ ስም ቢሰጣቸው አገልጋዮችም ጥሩ ነው እላለሁ። ይሄ ስም ስያሜው ምናልባት ያው ከነገስታቱ የመጣ ከጥንት ከቤተ ክርስቲያን ሊቃውንት የመጣ ስም ስያሜ ነው። ነገር ግን እንደየስራቸው ቢሰጣቸው አሁን ይሄን ስም ለማግኘት ራሱ በጣም ከፍተኛ ውጣ ውረድ አለው። ይሄንን ስም ለማግኘት ግን ስምና ግብራቸው የተመጣጠነ የተመዛዘነ ቢሆን እንደገና ደግሞ ስም የተሸከማችሁ አባቶች ደግሞ በስማችሁ ልክ ብትሰሩ መልካም ነው እላለሁ እና ባካችሁ ይሄ መድረክ ላይ ያለ ልመና በጣም መቀነስ አለበት። የመድረክ አገልግሎት ምእመናኖች ትምህርት ከማነስና ትምህርት ከማጣት በሙሉ በመናፍቃን እየተወሰዱ ነው። አንድ እኔ ከራሴ ጀምሮ ነው የምነግራችሁ። እግዚአብሔር ይመስገን በዚህ ዘመን ያው ይሄ ሶሻል ሚዲያ ስለመጣ መምህራኖቻችንም ያው ወደ ቴክኖሎጂ ተቀይረው የስብከት መዝሙሮቻቸው የስብከት ስራቸውንም ዝማሬዎቻቸውንም በቪዲዮም በኦዲዮም በተለያየ አጋጣሚ በቴሌግራምም በዩቲዩብም በእንዲሁም ደግሞ በኢንስታግራምም በተለያየ ማህበራዊ ድረገጽ ስለሚለቀቁ ብዙ ሰው ከሶሻል ሚዲያ እየተማረ መጣ እንጂ እውነቴን የምነግራችሁ በዚህ ዘመንማ ይሄ ሶሻል ሚዲያ ባይኖር ትውልዱ በሙሉ ጠፍቶ ነበር። ምክንያቱም አሁን መጽሐፍ የሚጽፉ መምህራኖች ጥቂቶች ናቸው። በመድረክ የሚሰብኩ መምህራኖች ጥቂቶች ናቸው። ሲጀመር የልመና ጊዜ እንጂ የትምህርት ጊዜ አይሰጥም። ላሳያችሁ አንድ ቪዲዮ ግሸን ደብረ ከርቤ ላይ መምህሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት እዩት። ይሄንን ቪዲዮ እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን። ለምን ታሪክ ብቻ ተርከን እንዳንተው ማለት ነው። ምልክቱን እንዴት አድርገን መያዝ እንዳለብን ተመልክተን ትምህርታችንን እንጠቀልለዋለን። ማይኩን ከጁ ሊቀማው ማለት ይሄኛው መምህሩ የትምህርት የጀመረበትን የተነሳበትን ርዕስ ይዞ እየሰበከ ነው። ምእመኑ እየሰማ ነው። ከዛ ደግሞ ያ ወረቀት ይዞ መጣ። በቃ ትምህርቱ በቃ ሰፊ ነው መርሃ ግብራችን። ያስተማረው ትምህርት ይሄ መምህር 35 ደቂቃ ነው። ቀርጬዋለሁ ሙሉ ትምህርቱን። ልመና የተለመነው ግን 1 ሰዓት ከ35 ነው። ስለዚህ መምህራኖች በመድረክ እየተገፉ ነው። የሚያስተምር ፍቃደኛ መምህር እንኳን ቢኖር በቂ የሆነ ጊዜ የተነሳበትን ምዕራፍ እስከ መጨረሻው ድረስ ቋጭቶ የሚያስተምርበት ጊዜ አይሰጠውም። የማስተማርና የማገልገል ፍቅር ያለው መምህር እንኳን በአውደ ምሕረት በሚጋበዝበት ጊዜ ያንን ትምህርቱን እስከሚያጠናቅቅ ድረስ በነፃነት ሐሳቡን የሚገልጽበትና ምእመኑ ሊረዳው በሚችለው መንገድ መጽሐፍ ቅዱሳዊ አስተምሮቱን በዓለም ላይ እየኖርን ካለው ሶሻሊዝምና እንዲሁም ከደረስንበት ቴክኖሎጂ ጋር በተራቀቀና ሰለጠንን ብለን በመንሄድበት መንገድ ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል ይባላል። ትምህርት የሚሰበከው ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ ገበሬዎችን በእርሻ በዘር፣ ነጋዴዎችን በወረት፣ እናቶችን ደግሞ በእርሾ በሚያቦኩት ሊጥ፣ በምጣድ በቦሃቃ በተለያየ መንገድ ነው እየመሰለ ያስተማራቸው። ስለዚህ መምህራኖችም መድረክ ላይ ወጥተው ሲያስተምሩ ለምእመኑ በሚገባው መንገድ ነጋዴውም በንግድ ዓለም አንተ ሚዛን ታጋድላለህ፣ ሚዛን ትደፋለህ፣ ገበሬውንም ደግሞ አንተ ምርትና ግርዱን ተቀላቀላለህ፣ ሳታጠራ ሳታበጥር ወደ ገበያ ታመጣለህ። በዛ መንገድ በደንብ ተመስጥሮ መሰበክ አለበት ሰው በሚገባው በሚኖረው ህይወቱ ማለት ነው። አሁን ግን የሚሰብኩ መምህራኖች በቂ የሆነ ጊዜ እየተሰጣቸው አይደለም። ምክንያቱም አሁን በዚህ ሰዓት አዋቂዎች ተደብቀው እንደኔ አይነት ያላዋቂዎች በሚዲያ በመናገር በተለያየ ቦታና በተለያየ አጋጣሚ አዋቂዎች እየተደበቁ ያላዋቂዎች ደግሞ እየጎለበቱ እየወጡ ያለበት ጊዜ ነው። አሁን መምህር ሲጋበዝ መድረክ ላይ መለመን ይችላል። እንዴት ነው
ጥሩ ገንዘብ ያሰባስባል ብዙ ነገር ሊያመጣ ይችላል እንዴት ነው ምእመናኖች የምእመናኖችን ደካማ ጎን ያውቃል ተብሎ መምህር ለልመና የሚፈልግበት ጊዜ ነው እንጂ አሁን ይሄ የብሉይ ሐዲስ ኪዳን መምህር ነው ያቋቋም የዝማሬ የዜማ የቅኔ መምህር ነው እሱ ለራሱ በቃ ለራሱ ለመምህሩ ብቻ እንዲሆን የሆነበት ጊዜ ነው ለምእመናን ጆሮ እየደረሰ አይደለም ለምን እንደዛ አልክ ካላችሁ ደግሞ ይሄው መምህሩ ቆሞ እየሰበከ መምህሩ ቆሞ እያስተማረ ከጎኑ ጆሮ መጥቶ ተለጥፎ እንዴት አድርጎ ይስበክ ሰምታችሁታል መምህሩ አንዳንድ ጊዜ እንደዛ አይነት ክፍተቶች ይፈጠራሉ ብሏል ያዝ እንዳለብን ተመልክተን ትምህርታችንን እንጠቀልለዋለን እናስተውሉ ይደርሳል ተመካከረን ነው ጊዜ አለ እንደርሰበታለን አይዟችሁ አንዳንድ ጊዜ እንደዚህ አይነት ክፍተት ይፈጠራል ስንነጋገር ስላልሰሙ ነው ተነጋግረናል እንቀጥላለን ወደ መጨረሻው ይሄድኩን ይሄ መምህር ታዋቂና ትልቅ የቤተክርስቲያን አቀንቃኝ መምህር ነው አሉ የሚባሉ በዚህ ሰዓት ቤተክርስቲያናችን ካፈራቻቸው አሉ የሚባሉ መምህር ነው በግሸን ደብረ ከርቤ ደግሞ ከሀገር ውስጥም ከሀገር ውጭም ከተለያየ ቦታ የመቤታችንን ክብረ በዓል ለማከብር በጣም ብዙ ምእመን የሚታደምበት አመትን ጠብቆ ጦርነቱን በሽታውን ምኑን ሁሉን ነገር በኮሮና ጊዜ ሳይቀር 3 ወንበር ላይ 2 ሰው በሚቀመጥበት ጊዜ 2 ወንበር ላይ 1 ሰው በሚቀመጥበት ጊዜ እንኳን ምእመኑ ረሃብ ነው ጦርነት ነው ቸነፈር ነው ከእግዚአብሔር የሚለየይ ማን ነው በማለት ግሸን ደብረ ከርቤ ሁሉ ሰው ሄዷል እኔም ስለሄድኩ ነው የምነግራችሁ ዛሬስ ቢሆን ሀገራችን ኢትዮጵያ የጦርነት ነጋሪት እየተጎሸመ ባለበት ጊዜ በየመንገዱ የመኪና አደጋ መኪና እንደዚህ ሆነ በሚባልበት ጊዜ መኪና ገደል ገባ መኪና ተገለበጠ በሚባልበት ጊዜ መቤቴን ይዤ ማንንም አልፈራም እግዚአብሔርን ይዤ ማንንም አልፈራም እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራይ ማን ነው በማለት ምእመኑ እግዚአብሔርን ተስፋ አድርጎ ከቤቱ ወጥቶ መድረክ ላይ ግን ትምህርት ለምን ይከለከላል ስለዚህ በየመድረኩ ማይሆን ይሄን ስለሆነ አሁን በየክብረ በዓሉ አንደኛ ያገልጋዮችን 10 አገልጋይ ጋብዛችሁ የ10ሩን መምህርና የ10ሩን አገልጋይ የ10ሩን ቆሞስ ወይ የ10ሩን መነኩሴ የክብር ማረግ ዘርዝራችሁ 1 ሰዓት የምትፈጁ የገዳማትና የአድባራት አስተዳዳሪዎች በሁለተኛ ደረጃ ታቦተ ሕጉ ወጥቶ ምእመን መማር ያለበት ለልመና አፈቀላጤ የሆነ መምህር እየፈለጋችሁ በየመድረኩ እየጋበዛችሁ ምእመኑ ሳይማር እንዲበተን የምታደርጉ የገዳማትና የአድባራት አስተዳዳሪዎች ከዚህ በኋላ ለትምህርት የተሰጠውን ጊዜና ለልመና የተሰጠውን ጊዜ በየመድረኩ እየዞርኩ እየቀረጽኩ ነው ማቀርበው ማንንም ሰው ቢሆን ይሄንን ደግሞ የሚተባበሩ ይሄንን ሐሳብ የሚደግፉ የቤተ ክርስቲያን ልጆች ወንድሞች አሉ ከዚህ በፊትም እኔ ራሴ እነሱ ሲቃወሙ ምን ቸገራቸው ህዝቡ ታዳ በዛ አጋጣሚ ተገይቶ ገንዘብ ካልሰጠ መች ይሰጣል የሚል አመለካከት ነበረኝ አሁን ግን ትክክል ናቸው ቀድመው ይሄንን ተቃውሞ ሲሉ ወይ ይሄንን ትክክል አይደለም ብለው ሲቃወሙ የነበሩ የሚዲያ ባለቤቶች እኔ በደንብ ስላየሁትና ስለተረዳሁት እደግፋቸዋለሁ አሁንም እንደዚህ አይነት የምእመኑ ችግር የሚያንገበግባቸው ቤተክርስቲያን ላይ የሚካሄደው አገልግሎት ደግሞ እጅግ ትክክለኛውን ነገር ትክክል ነው ብለው የሚደግፉ ያልሆነውን ነገር ደግሞ ቤተክርስቲያናችን ትበልጣለች ቤተክርስቲያናችን እንታደጋለን ይሄ ነገር እየሰፋ ከሄደ ትልቅ ክፍተት ይፈጥራል ብለው ለቤተክርስቲያን የሚቆረቆሩ ብዙ ወንድሞች አሉ ይሄንን በህብረት ተነጋግረን ተደራጅተን ተቀናጅተን ቤተክርስቲያን ላይ ለምእመኑ የሚጠቅም ነገር ብቻ ነው መካሄድ ያለበት ምእመኑ አንጣ ሳይባል የገባው ነው ይሰጣል አስራት በኩራቱን ማንንም ሰው 1 ደቂቃ የማስተዋወስ ስራ ብቻ ቢሰራና ማንንም ሰው አስራት በኩራት እንዲያወጣ የሚያደርግ ትምህርት አስራት በኩራት ማውጣት ጥቅሙ ምን እንደሆነ መጾም ጥቅሙ ምን እንደሆነ መስገድ ጥቅሙ ምን እንደሆነ ጸበል መጠመቅ ጥቅሙ ምን እንደሆነ እምነት እንዴት መቀባት እንዳለበትና እንዳለብን ምን እንደሆነ ጥቅሙ ቢነገር ህዝቡ ሁሉ አምጣ ሳይባል ይሰጣል የገባው ስለሆነ ማለት ነው አሁን ሰው ስልችት ያለው በቃ አንጣ አታምጣ ሰጣ ገባ ክርክር በቀን አንዳንድ ብር ቁብ በቀን 10 ብር ቁብ
ልክ በቃ ያባይ ግድብን የመሰለ ገቢ ማሰባሰቢያ በቤተ ክርስቲያን ሲካሄድ በጣም ያሳዝናል። ስለዚህ ከዚህ በኋላ የምመጣው እኔ በማስረጃ ነው። ዛሬ እቺን ትንሿን ማስረጃ ያሳዩኋችሁ ማን አይተህ ነው እንዳትሉኝ እንድትረዱኝ ስለፈለኩ ነው። ሁሉም ደብራት ላይ እንደዚህ ነው። ቤተ ክርስቲያን የሚሰራበትን ቦታ ተሰርቶ የተጠናቀቀበትን ቦታ ለባንክና ለቴሌ ለተለያየ ተቋም የሚከራይ ህንጻ ያላት ቤተ ክርስቲያን ታቦት አቁሞ መለመን ይሄ ተገቢ አይደለም። ምእመኑ እየተማረ አይደለም፣ በመናፍቃን እየተወሰደ ነው። እያንዳንዱን ሰው ስትጠይቁት ቄስ ነበርኩ ዲያቆን ነበርኩ ለምን ወጣህ መቀጠሪያ አጥቼ ቤተ ክርስቲያን አሁን በእንደዚህ በቃ ልክ እንደ አክሲዮን ቤተ ክርስቲያን እየተሸጠች ነው። ለካህናት አንድ ካህን በቅዳሴ ለማገልገል የሚጠየቀው ብር፣ አንድ ዲያቆን በድቁና ለማገልገል የሚጠየቀው ብር፣ ሙዳይ መጽዋት ለመሸከም እንኳን አንድ ሰው ሳይከፍል ቤተ ክርስቲያን የማይቀጠርበት ጊዜ ነው ያለው። ስለዚህ አሁን ከዚህ የበለጠ ህዝቡንና ቤተ ክርስቲያንን እኛም እንዳናጋጭ ታሪካዊ የሆነ ስተትም እንዳንሰራ በቃ ይሄንን ምናልባት የገዳማትና የአድባራት አስተዳዳሪዎች ታዩታላችሁ ይሄን ቪዲዮ በቃ በደንብ አስቡበት። ትውልዱ እየጠፋ ነው። በቃ መድረክ ላይ አሁን ትምህርት አይደለም እየተሰጠ ያለው ልመና ነው እየተካሄደ ያለው። በቃ ሰው እሁድ ቀን ለምንድን ነው 4 ሰዓት 5 ሰዓት 6 ሰዓት ድረስ ሰንበት እየተሻረ መድረክ ላይ በተለያየ የገቢ ማሰባሰቢያና የልመና ፕሮግራም መድረክ ላይ ሳይበላ ሰንበትን ሽሮ ጾም የሚውለው ለምንድን ነው? በጠዋት ቅዳሴው ተቀድሶ ካለቀ ታምረ ማርያም ተነቦ የዕለቱ ወንጌል ተሰብኮ ሰው በሰላም ግቡ ማይባል አስራት በኩራቱን ሰው ጥላ ከተዞረለት ይሰጣል። ሙዳይ መጽዋት ከተቀመጠ ይሰጣል። ቢሮ አለ አይደል? ቢሮ ሞዴል 30 ተቀምጦ በሞዴል 30 ገንዘብ አስገቡ ከተባለ እዛው ትምህርት እየተሰጠ ሰው ገንዘቡን ያስገባል። ስለዚህ ባካችሁ ይሄንን እኔ ስላየሁና በጣም ስለተናደርኩ ነው። ማንንም ለመገሰጽ አይደለም ለመናገር ሞራሉም ዕውቀቱም ምኑም የለኝም። እንደነገርኳችሁ ምእመን ነኝ። ግን እንደ ምእመንነቴ ደግሞ ምናልባት በሰውኛ ከአንድ ቤት ላይ አንድ ሳር ቢመዘዝ አያፈስም ይባላል። ክርስቶስ ግን አንዱን አዳምን ፍለጋ ነው የተሰደደው። ባገኘውም ጊዜ አቀፈው ተሸከመው ነው የሚለው። ስለዚህ አንድ ምእመን ከቤተ ክርስቲያን በእኛ ጉድለት ባለማስተማሩ ባለመሰበኩ አንድ ሰው ሲወጣ ከቤተ ክርስቲያን ትቶ ሲሄድ በጣም ነው የሚያሳዝነው አይደል እንዴ? ምንድነው ያለው ይሄ ፓስተር? ባለቤቱ ከቸርች ሄዶ ያቀም ብላ ጠየቀችኝ። የቅርብ ወዳጄ ነውና ከቤተ ክርስቲያን ጠፍተሃል ብዬ ቀጥታ ላለመናገር ላግኝህ ላውራህ አልኩትና ሻይ ቡና እያልን ስናወራ ከቤተ ክርስቲያን ጠፍተሃል ከቸርች ጠፍተሃል ብዬ ስጠይቀው እንደው 4 ዓመት ሙሉ ቸርች ተመላለስኩ ግን 4 ዓመት ሙሉ የሚሰበከው ስብከት በሙሉ ትሻገራለህ ያኛውም ሰባኪ ትሻገራለህ እኔ የምለው ለመሆኑ ሰው ሁሉ የቆመ ወንዝ ዳር ነው ወይ አለኝ ብሎ የተናገረው ነገር ወደ ውስጤን የገባውና ሁሉ ጊዜ በቃ ምእመናንም ደግሞ ወለተ ማርያም አስካለ ማርያም ኃይለ ገብርኤል ክንፈ ገብርኤል ተብሎ ሲጨበጨብላችሁ ደስ አይበላችሁ። በቃ እግዚአብሔር የኔንም የናንተንም የሰጣችሁትን ስማችሁን ያውቀዋል። አስቀድመን ከመስጠታችን በፊት ገንዘቡን እንዴት እንደምናገኘው እግዚአብሔር የራሱ መንገድ ስላለው አመቻችቶልን የምናገኘው። በቃ ያገኛችሁትን ነገር ለእግዚአብሔር ስትሰጡ ለልተባለ አልተባለ ተጨበጨበ አልተጨበጨበ አይመለከታችሁም። በቃ ሰጣችሁ መሄር ነው። በቃ ምናልባት የተደረገላችሁን ነገር በመድረክ ቆማችሁ ልትመሰክሩ ትችላላችሁ። ተናገሩ ድንቅ ስራውን መስክሩ ስለሆነ ማለት ነውና እኔ ዛሬ በዚህ ቪዲዮ የመጣሁት የተሰማኝን ነገር ያው አይቼ ማለፍ ስለማልችል እንደገና ደግሞ ዘመኑን የዋጀ የቤተ ክርስቲያን ድምጽ የሆነ ሚዲያ ላይ ስለሆነ ማገለግለው ይሄንን በሀገር ውስጥም ከሀገር ውጭም ለሚገኙ ኦርቶዶክሳውያን ሼር ማድረግ ስለምፈልግ ነው። እባካችሁ ለገጠሪቷ ቤተ ክርስቲያን እንድረስ። ለኔ ስጡ ለገሌ ስጡ አይደለም። በየሀገረ ስብከቱ ላሉ የቤተ ክርስቲያን አመራሮች በሀገረ ስብከት በወረዳ ቤተ ክህነት በሀገረ ስብከት ደረጃ እየጠየቃችሁ የአብነት ትምህርት ቤቶች እየተዘጉ ነው። ቤተ ክርስቲያን በንዋያተ ቅድሳት እጥረት እየተዘጋች ነው። አባቶች ደሞዝ ወይም ደግሞ በቃ ለመገልገያ ንዋያተ ቅድሳት በመጥፋቱ ቤተ ክርስቲያንን እየዘጉ ወደ ከተማ እየገቡ ያሉበት ጊዜ ነው። ስለዚህ በዛው የቤተ ክርስቲያን አገልግሎት ማስቀጠልና ማስጠበቅ ይኖርብናል።
ለገጠሪቷ ቤተክርስቲያን ሁላችሁም በየትኛውም አቅጣጫ ቤተክርስቲያን አንዲት ነች ለቤተክርስቲያን አስራት በኩራታችሁ ለገጠሪቷ ቤተክርስቲያን አድርጉ እንደገና ደግሞ ቢቻል የአዲስ አበባ ሀገረ ስብከት ሊቀባባስ ወይም ደግሞ የአዲስ አበባ ሀገረ ስብከት አመራሮች በየቤተክርስቲያኑ እየተሰበሰበ በየቢሮው እንደ ቄጠማ ምንጣፍና ጉዝጓዝ የሆነው ጧፍ ነዋየተ ቅድሳት አይጥ የሚጫወትበት የተለያየ ሸረሪ ድር ያደራበት ጧፍና ዕጣን ዘቢብ ለገጠሪቷ ቤተክርስቲያን ይላክ በገጠሪቷ ቤተክርስቲያን አገልግሎቱ ይድመቅ ይሄንን እናንተ መመሪያ እንድታስተላልፉ እንደው መልካም ፈቃዳችሁ ከሆነ ልጠቁማችሁ ወዳለሁ ስለነበረን ቆይታ እጅግ አርጌ አመሰግናለሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ሁላችሁም በያላችሁበት ቸር ሰንብቱ አመሰግናለሁ